ጓደኛው ነው አባዬ። ከዛ ኤቢሌ ጥቃት ሊያደርሱ ሲሉ እሷ ደግሞ በዱላ መታችሁ ነው ወደቀ። አይ እማዬ እኔ አልገደልኩትም፣ ናታን የገደለው። እኔ አልመታሁትም አባዬ፣ ናታን የገደለው የሆነ ነገር አንቺው ታመጪው አንቺው ታሮጪው እንዲሉ እንግዲህ አቢጌል ደረጀ በራሷ ጊዜ ባመጣችው እዲያ ለራሷ ምን የመሰለ ችግር ውስጥ ገብታለች። ቤተሰቦቻችን እንግዲህ እሷ ብቻ ሳትሆን ሞላ ቤተሰቡን ያስጨነቀ ነው። በእርግጥ ይሄ ነገር በጣም በማይታሰብ መልኩ እንግዲህ አቢጌል ደረጀ እንደቀላል ያየችውን አርጁን ዛሬ በጣም ትልቅ መስዋዕትነት አስከፍሏታል። ዛሬ ጥቅሟን ስትቀበል በወድሃለሁ አፈቅርሃለሁ እያለች እያታለለች እንግዲህ እሱ ደግሞ በየዋህነቱ የእውነት እየመሰለው ሲጃጃል የነበረው አብጊ እንትናናታ የማነው ይቅርታ አርጁ በመጨረሻም ዛሬ እንግዲህ በሚገርም ሁኔታ ትልቅ ነገር መስዋዕትነት አስከፍሏል። ቤተሰቦቻችን እንግዲህ እሷን ብቻ ሳይሆን ሁሉም ቤተሰብ ነው እንግዲህ ዛሬ እንዳያችሁት በጣም የተጨነቀው የተቸገረው። ምክንያቱም ይሄ ነገር በጣም ከባድ ነገር ነው። በጣም ቀላል ነገር አይደለም። እንግዲህ ቤተሰቡም ባላሰበው መልኩ በጣም ትልቅ ዱብዳ ነው የወረደበት። ማንም ሰው ያልጠበቀው ነው ይሄ ነገር። እነሱም አማና ጋር ብለው እናትና አባትም ከቤታቸው ወጥተው እንግዲህ ሆስፒታል ውስጥ ነበሩ የነበሩት። ሰላም ወልዳ ስለነበረ እንግዲህ እዛ ነበር የነበሩት። ስለዚህ በዛን ሰዓት ላይ ይሄ ነገር ይፈጠራልን ብለው አላሰቡም በጭራሽ። በህልማቸውም የእውነታቸውንም አላሰቡትም የነበረ። በመጨረሻም እንግዲህ ቤታቸው አገር አማን ብለው ቀጫቀንቧ ብለው እናትና አባት ወደ ቤታቸው ሲመለሱ ቤታቸው በጣም በከባዱ ብርቁስቁሱ ወጥቶ ነበረ። በጣም የሚያስፈራራ ሁኔታ ውስጥ ነበር የነበረው። ይህ ሁኔታውም እንግዲህ የተፈጠረው አቢጌል ምክንያት ነው። አቢጌል እንግዲህ አርጁን ወድሃለሁ በሚል ተልካሻ ምክንያት አንዴ መስተፋቅር፣ አንዴ ደብዳቤ፣ አንዴ ምንድን እያለች እንግዲህ 30ውን ስታዝ የነበረችው አቢጌል ከሱ 5-10 ምንም እሱ የምትወደኝ መስሎት ከዛሬ ነገ እያለ ገንዘቡን ሁሌታ ነገሩን ጊዜውን ሁሉ የጨረሰው አርጁ በመጨረሻም እንግዲህ በበቀል ተነሳስቶ ይሄን እርምጃ ለመውሰድ ተገዷል ማለት ነው። ቤተሰቦቻችን በጣም ከባድ ነው አሁን። ስለዚህ እሱ የወሰደው እርምጃ ደግሞ እንደምታዩት በጣም ከባድ መስዋዕትነት አስከፍሏል። ሞላ ቤተሰቡን በጣም በሽብርና በችግር በጭንቀት ውስጥ ጥሏል። ማንም ሰው አልጠብቀውም ይሄን ነገር። አገራማን ብለው እንግዲህ ሁሉም በስራቸው እንደየውሏቸው ውለው በሰላም በቤታቸው ሲመለሱ ቤታቸው እንግዲህ የጠበቃቸው ነገር የማይታመንና የማይጠበቅ በጭራሽ ያልታሰበ አደጋ ነው ቤታቸው የገጠማቸው። በዛም እንግዲህ በጣም ነው የተናደዱት፣ ደንግጠዋል። በቃ መናደድ ብቻ ሳይሆን ደንግጠው እንግዲህ የት እንዲገቡ የት እንደሚወጡ ግራ ተጋብቷቸው ነው ያሉት የሚገኙት። ነገሩ ሁሉ በጣም ከባድ ነው። ጭራሽ ይሄን ነገር አልጠበቁትም ቤተሰቦቻችን። በፍጹም እንደዚህ ይሆናል ብለው አላሰቡም። ግን የሆነው ነገር በቃ ከአእምሮ በላይ ነው፣ በጣም ከሚባለው በላይ ማለት ነው። እንግዲህ ያው የመጣውን ነገር ደግሞ ግዴታ በጸጋ መቀበል ደግሞ የውዴታ ግዴታ ስለሆነ ብቻ አምነው ተቀብለዋል እንጂ አሁን እንግዲህ ግዴታ አቢጌል እሷ እንግዲህ የራሷን የተላዋ ላይ የመጣውን እንትን ወደ ሰዎች ለማላከክ እንግዲህ ናታን ነው ይሄን ያደረገው፣ እኔ ያልደረስኩም፣ ይሄን ሁሉ እሱ ነው እንደዚህ ያደረገው እያለች ነው የምትገኘው። ግን ሁሉም ሰው አውቆባታል። ምክንያቱም እሷ እንዳደረገችው ብዙ ማሳያዎች አሉ ማለት ነው። እንግዲህ የመጀመሪያው ካሜራ ተከፍቶ ይታያል ሲባል አይ ካሜራውን ፈልገን መስበር አለብን፣ ምክንያቱም ይህ ነገር ካሜራ ከታየ እኔ እታሰራለሁኝ፣ ሲቀጥል ደግሞ ከዚህ ሀገር ፕሮሰስ እንትን በሉልኝና ሀገር መቀየር አለብኝ፣ መሄድ አለብኝ። ኢቭን እንኳን አውሮፓ ወደ ሌሎች ሀገሮች መሄድ ባልችል እንግዲህ አፍሪካ ሀገሮች ሸኙኝ እያለች ነው የምትገኘው አቢጌል። ምክንያቱም በጣም ነው የፈራችው የደነገጠችው። እንደዚህ አይነት ነገር በጣም ነው ያስደነገጣት ማለት ነው። ቤተሰቦቻችን ግን ይሄ ነገር ይሆናል ብላ አላሰበችም። በመጨረሻ ግን በጣም ከባድ ዱብዳ ነው ይዞ የመጣው። ስለዚህ አሁን መቋቋም አቅቷታል። እንግዲህ አባትዮ ወይም አቶ ደረጀ
ይሄን ነገር ነበር ድሮ ሲመክራት ሲገስጻት የነበረው። ታይ ሲላት የነበረው ለዚህ ነበር። ነገሮችን ስታደርጊ አስተውለሽ አድርጊ፣ ተረጋጊ። በዛ ላይ ደግሞ ታይ በቃ በጣም ከአባትነት እንትን እያወጣሽ ነው። እባክሽን የምልሽን ስሚኝ። በቃ ታይ በቃ አባትሽ አይደለሁ ወይ? ለምን እንደዚህ ታንገላችኛለሽ? ለምንስ እንደዚህ እሆናለሁኝ? እኔ ልጅ ብዙ ነገር መስዋዕትነት አስከፍዬ ሳይኖረኝ የበኩር ልጅ ነሽ። ብዙ መስዋዕትነት አስከፍዬ ያሳድጌሽ ዛሬ ለምን እንደዚህ ታንገላችኛለሽ? እባክሽን እያለ ሲማጸናት ነበረ። እሷ ግን ምንም መስሚያ አልነበራትም። በመጨረሻም እንግዲህ እንዳያችሁት በጣም ከባድ ዱብዳ ቤተሰቡ ጭምር ወርዶባቸዋል። ይሄ ነገር ደግሞ በጣም እንደቀላል የሚታይ ነገር አይደለም። ምክንያቱም እሷ የራሷ በሰራችው እንትን ሊሆን ይችላል ይሄ ነገር የተፈጠረው፣ ግን ደግሞ በጣም ከባድ ነው። ሌላ ሪስክ ነው ይዞ የመጣው ማለት ነው። በጣም ጭንቀት ውስጥ ከቷቸዋል ሁላቸውንም። እንግዲህ ያው አቢጌል በነገራችን ላይ ትንሽ መታሰሯ መልካም ነው። ምክንያቱ ደግሞ የሆነው ነገር ትማርበታለች። በተለይ በፊት የሰራችው ስህተቷ አባቷ ሲመክራት፣ ሲገስጻት፣ ሲቆጣት አልሰማ ያለችውን ነገር ሁሉ አሁን ላይ በእርግጠኝነት ገብቶት በደንብ ነገሮችን ቴኬር እንደምታደርጋቸው ተስፋ እናደርጋለን። ቤተሰቦቻችን የዛሬ ቪዲዮ ይመስል ነበረ። በቀጣይ አዲስ ነገር እንገናኝ። ሰላም ቆዩ ባይ